በዚህ ክፉ ጊዜ በዚህ በሚጨንቅ ጊዜ ላይ ከጎኔ ካልሆንሽ ያኔ ደግሞ የኔ አይደለም ቢባል እኔ ጋር ብትመጪ ምን ብዬ ነው የምቀበለው? ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦቼ ትንሽ ጠፋ ብያለሁኝ። በስራ ምክንያት ነው። በጣም ይቅርታ እያልኩኝ የጨረቃዎችን ቪዲዮ ግን አያለው። ትናንትና የሀይሚ የተለቀቀውን አይቻለሁኝ። ውጭ ላይ ሁኜ እያየው ነበርና በጣም ገርሞኛል። እውነት ለመናገር በዚያ ልክ እንደዛ በኮንፊደንስ ነው በጋሽዬ ፊት እዩ ስትናገር የነበርና እንግዲህ ሀብትሽም ደግሞ አዲስ ነገር ይዞ መጥቷለኝ። ወንድሜን የሆነ ነገር አድርገዋለች ምናምን እያለ ነበርና ዛሬ ደግሞ ብሩክ እንግዲህ ዛሬ እውነቱን አፍርጦ ተናግሯል ማለት ነው። እውነቱን አፍርጦ ተናግሯል ስላችሁ አሁን እዚህ ላይ ሀይሚ በደንብ እየተረዳችሁ ከሆነ ማለት ነው አስረግጦ እየነገራት ነው ለሀይሚ ማለት ምን መሰላችሁ ቤተሰብ፣ እኔ ከዚህ በፊት ተናግሬ ያለው እንዲያውም ይሄ እዩ የምትባል ልጅ ወይም አርግዣለሁ ብላ ከመምጣቷ በፊት ብሩክ ብዙ ጊዜ ሀይሚን ይፈትናት ነበርና ቤተሰብ አልኳችሁ ሀይሚ ብሩክ እንኳን ልጅ አለው ተብሎ ሰው ቢላት ብሩክን ብቻ ነው ማመን ያለባት። ወይም ደግሞ ያን ነገር በአይኗ እስካላየች ድረስ ብሩክ ልጅ አለው ብሎ የሆነ ሰው እንኳን ቢላት ብሩክን ማመን አለባት፣ ከብሩክ ጎን መሆን አለባት እያልኳችሁ ነበርና እውነት ለመናገር እኔ ስለው የነበረውን ዛሬ ብሩክ አንድ ባንድ ተናግሮታል። የምሬን ማለት ነው። ከዚህ በፊት ደጋግሜ ብያለሁ። ሀይሚ ብሩክ ልጅ አለው አይደለም ፍቅረኛ አይደለም ልጅ አለው ተብሎ እንኳን ቢመጣ ያንን ነገር የምትቀበየው አንቺ ከብሩክ ጎን ሆነሽ እስከ መጨረሻ ድረስ መጋፈጥ እንዳለባት እኔ ብዙ ጊዜ ቪዲዮ ስሰራ የምትከታተሉኝ ከሆነ ተናግሬ ያለውና ብሩክ ይሄን ነው ዛሬ አስረግጦ የነገራት። ማለት አሁንን የብሩክ ልጅ ቢኖረኝ አታገቢኝም ማለት ነው እያላት ነው። አያችሁ፣ ይሄ ማለት እኮ አሁን እሱ ከዩ ጋር ምንም እንደሌለው እኮ ከዚህ በፊት ደጋግሞ ተናግሯል። ምንም አላደረኩም ቢል ማንም ሰው ሊያምነው አልቻለም። ሀይሚም አምና ልትቀበል አልቻለችም። ስለዚህ ያለው አማራጭ ምንድነው? ትናንት ጋሽዬም ያለውን ዛሬ ብሩክም ምንድነው ያለው? ምርመራ ታድርግና ልጁ እንኳን የኔ ቢሆን አለ ከአንቺ ጋር ነው እንጂ ከእሷ ጋር መቀጠል አልፈልግም አለ። 100% ልጁ የብሩክ አይሆንም በእኔ እምነት ማለት ነው፣ ስለማይሆን ማለት ነው። ነገር ግን አሁን ብሩክ ራሱን አሳልፎ እየሰጣት ነው ለሀይሚ። ልጁ እንኳን የኔ ቢሆን አለ፣ እንደው የኔ እንኳን ቢሆን አለ እኔ ከአንቺ ጋር እንጂ ከእሷ ጋር መቀጠል አላስበውም ብሏል። ገባችሁ አይደለ? እንግዲህ ጋሽዬም የተናገረውን ሰምታቸዋል። ስለዚህ አሁን ብሩክ ምንድነው እያደረገ ያለው? አሁን በክፉ ቀን በዚህ በጭንቅ ጊዜ የምወድሽ የማፈቅርሽ ጓደኛ እስከሆንሽ ድረስ ከጎኔ ልትሆኝ ይገባል። ምክንያቱም ይሄ ነገር እስከሚረጋገጥ ድረስ። ግን ደግሞ አሁን ከጎኔ ካልሆንሽ ባልተረጋገጠ በውሸት እኔ እናንችን ለማለያየት በመጣችበት ሰበብ ማለቱ ነው። በእርግጠኛው እኔና አንቺን ማንም ሰው እየመጣ ሊያለያየን ሲሞክር አሁን በተለይ በብሩክ ነው ፈተናው የመጣ። ስለዚህ አሁን ላይ አንቺ ከጎኔ ሆነሽ ይሄን ችግር እስከ ጥግ ድረስ ተጋፍጠን መጨረሻው እስከሚታወቅ ድረስ ከጎኔ ሆነሽ አብረን መቀጠል ነው ያለብን። ነገር ግን አሁን አንቺ እንለያይ የምትይውን ነገር በዚህ ነገር ወስነሽ ከኔ ተለያይተሽ ይቺ ጊዜ ይቺ ጭንቅ አልፋ ያኔ ተመርምራ ያለሽ ደግሞ የብሩክ አይደለም ሲባል እኔ እንዴት ነው አንቺን የምረዳሽ ብሎ እንግዲህ በአራት ነጥብ እየነገራት ይገኛል ሀይሚ ማለት ነው። አሁን እኔ በሀይሚ ልፈርድ አልችልም። ማለት ማንም ሴት አንዲት ፍቅረኛ የኔ ነው በምትለው በምታፈቅረው ሰው ላይ ልጅ ያለህ የልጅህ አባቴ አንተ ነህ፣ በቃ አንተ ልጅ አለህ ብላ ስትመጣ ያውም የድሮ ፍቅረኛው ማለት ነው እና ብላ ስትመጣ ሀይሚን ሊያስደነግጣት ይችላል፣ ሊያስከፋትም ይችላል። ከባድ ነው በሀይሚ ቦታ ሆነን ስናየው ማለት ነው። ግን ደግሞ የብሩክና የሀይሚ ማለት ነው ትክክለኛና እውነተኛ ፈጣሪ ቢያረገው ፍቅር እስከ መቃብር የሚባለው ነው እነሱ ጋር ያለው። ገብቷቸዋል። ስለዚህ አሁን ማንም እየመጣ ጋሽዬም ተናግሮታል። ዛሬም ነገም እኔ ብሩክ ፍቅረኛ ነኝ፣ እኔ ከብሩክ ልጅ አለኝ ብሎ ቢመጣ አንቺ ሁሌ መሸበር አለብሽ ወይ ብሎ እንግዲህ ጋሽዬም ነግሯታል። አሁንም ቢሆን ብሩክ የሚመጣው ነገር እሱ ነፃ እንደሚወጣ እኮ ያውቀዋል።
100% ብሩክ እኮ እንዳላረገው እንኳን ብሩክ እኛ ራሱ በ100% ብሩክ እንዳላደረገው እንደው የምሬን ማለት ነው። ግልጽ ነው ይሄ። አሁን እሱ ነገ ጧት ልጁ የብሩክ አይደለም ሲባል ሲደመደም፣ ሀይሚ ደግሞ እንግዲህ አሁን ተጠራጥረሹ ከጎኑ ካልሆንሽ ከሱ ጋር ካልሆንሽ በኋላ ብሩክ አስበሽዋል ምን እንዳለሽ? አሁን በጭንቅ ጊዜ በከፋኝ ጊዜ ከጎኔ ሰው በሌለኝ ሰዓት ለምንድን ነው ስተሽኝ ምተጂ? አብረን እንሁንና ይህን ችግር እንጋፈጥ ያልሽ ደግሞ ተመርምሮ የኔ ካልሆነ የኔ እንደማይሆንም እርግጠኛ ነኝ። አላደረኩም ብልም ማንም ሊቀበለኝ ሊያምነኝም አልቻለም። ስለዚህ ዋናው መሰረቱ ከልጅቱም ከማንም ጋር መጣላት ስለማልፈልግ ዲኤንኤ እስከ ምርመራ እስከሚሄድ ድረስ እኔ ጋር ሁኝ አለ። አሁን እኮ ብሩክ እውነት ለመናገር ሁለት ነገር አለው። አንደኛ በኃይለኛው እየሰራ ነው። ብሩክ እኮ የተግባር ሰው ነው። ያው ሀይሚ ቢከፋትም ብታለቅስም ብታዝንም ይሄ የስራው ጸባይ ስለሆነ ሀይሚ ባላወቀችው ነገር መሆኑ ነው እንጂ እኮ ብሩክ በኃይለኛው እየሰራ ነው። የሚወዳትን የሚሳሳላትን ሀይሚን 300 ሺህ ሊያስገባት ደፋ ቀና እያለ ነው። ብዙ ነገር እየተባለ አያችሁት። እዚህ ጋር ነው እናንተ ማየት ያለባችሁ። ይሄ በአንደኛ ነው እየሰራ ነው ብሩክ ማለት ነው። በሁለተኛ ደረጃ ደግሞ ማለት ነው አሁን 3 ወርም ሆነ 2 ወርም ሆነ ይቺ ልጅ ትክክለኛ እርጉዝ ሁና ከዛ ወዲህ እውነቱን ሳትናገር እስከ 3 ወር ጠብቃ እርጉዙና ይሄ ልጅ ከተወለደ አሁንም ደግሞ ይሄ ልጅ የብሩክ እንደማይሆን ብሩክ ጠንቅቆ ያውቃል። ስለዚህ አሁን ወጥሮ እየሰራ ነው። እሱም 350 ሺህ ይገባል፣ ሀይሚዬንም 300 ሺህ ያስገባታል። የመጨረሻ መደምደሚው ደግሞ ልጁ የብሩክ አይደለም ይባላል። ብሩክ በድል ያጠናቅቃል ማለት ነው። በቃ ይሄ ነው በቃ እውነቱ ማለት ነው። ሁለት ነገር ነው ዞ የሚሄደው። አንድ ስራውን እየሰራ ነው፣ ጎበዝ ታታሪ የተግባር ሰው ሰርቶ እንኳን ለውጡን ሚዲያ ላይ እንኳን የሚያሳይ ነው። መኪና በመግዛት ቤት በመመዝገብ ብዙ ነገር እያደረገ ነው። አሁንም ከፊት ለፊታችን ትልቅ ነገር አለ። ስለዚህ ሀይሚዬ አሁን ብሩክን አሳልፈሽ መስጠት የለብሽም። በቃ ማለት አሁን እኮ ይሄ ነገር በትክክለኛው መንገድ ምንም እንዳላደረገ ግልጽ ነው። ብሩክ በየትኛው መስፈርት አይወድቅም አሁን ማለት ነው። በየትኛው አንደኛ እየሰራ ነው፣ ሁለተኛ ንጹህ ነው፣ ምንም አላደረገም። ምንም አላደረኩም ብሎ ደግሞ ቢላቸው አይገባቸውም አይደል? ማንም ሰው የሚቀበለው አጥቷል። እዩም አልተቀበለችውም፣ ሀይሚም አልተቀበለችውም። ስለዚህ እስከ 3 ወር ድረስ ደግሞ እሱ ስራውን ይሰራል። መጨረሻ ላይ ደግሞ ነፃነቱን ያውጃል። ምንም እንደማያደርግ ደግሞ ያቃል እሱ ራሱ ማለት ነው። ስለዚህ ሀይሚ ተረጁ አሁን ከጎኑ መሆን ያለብሽ አንቺ እንጂ